ጌታ ምን ብሎናል? ምን ዕውቀት ተቀብለናል? የተማርነው በትንቢት በቃሉ በተለያየ አቅጣጫ እግዚአብሔር ምን መረጃ በሰዎች በኩል ወደኛ አምጥቷል? ለመነሳት፣ ለመባረክ፣ ለመነገድ፣ ለመማር፣ ለማሸነፍ ለየትኛውም ነገር ቁልፉ ክርስቶስ ነው። ክርስቶስ አለኝ ብለን እንድንነሳ እግዚአብሔር ድምፁን እያሰማን ኑሯችን ላይ ትኩረት ካደረግን ተልእኮ እንዘነጋለን። ተልእኳችን ላይ ትኩረት ካደረግን ግን የኑሯችንን ጉዳይ ሁሉ እግዚአብሔር ይረከበዋል። ጌታ ይባረክ። Life of Christ is coming to you. Everything will be changed. Hallelujah. የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦችና ይህን ፕሮግራም የምትመለከቱ ሁሉ የጌታ ጸጋና ሰላም ይብዛላችሁ። እንደምናችሁ? ሐዋርያ ሀብታሙ ነኝ ከኦሜጋ ግሎሪ ዓለም አቀፍ ቤተክርስቲያን። ዛሬ ደግሞ እግዚአብሔር ይሄን የተለየና የተባረከ ጊዜ ስለሰጠን እጅግ አድርጌ አመሰግናለሁ። የመገለጥ ዘመን በሚል ርዕስ ዛሬ እግዚአብሔርን ቃል እንማራለን። የመገለጥ ዘመን ዘመኑ የመገለጥ እንደሆነ እግዚአብሔር መንፈስ እንደነገረኝ ይሄን ቃል ለሕዝብ ሁሉ እናገራለሁ። የመገለጥ ዘመን ነው። እግዚአብሔር የመገለጥን ዘመን ሲያመጣ እኛ መገለጥ እንድንችል እግዚአብሔር መንፈሱንም አብሮ ይልካል። መገለጥ ያቃተንና የተደበቅንባቸው የተሰወርንባቸው ዘመኖች ነበሩ። ነገር ግን ሲዝን ሽፍት አድርጓል ወይም ደግሞ ወቅት ተቀይሯል። የምንገለጥበትን ዘመን እግዚአብሔር አምጥቷል። ስሙ ለዘላለም የተመሰገነ ይሁን። የመጎብኛሽን ጊዜ አላወቅሽም ብሎ ጌታ የተናገረበት ጊዜ ነበር። የመጎብኛን ጊዜ አለማወቅ ራሱ ይዞት የሚመጣ ጣጣ ስላለ የመጎብኛን ጊዜ በማወቅ የመገለጥን ወቅት በማወቅ የመገለጥን ዘመን በማወቅ መገለጥ እንድንችል እግዚአብሔር ከመንፈሱ ያፈስልናል፣ ቃሉንም ይነግረናል። በመኃልየ ምዕራፍ 2 ቁጥር 10 እስከ 14 ድረስ ውዷ እንዴት እንደተናገራ ስትገልጽ እንዲህ ትላለች። ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ ብሎ ተናገረኝ ትላል። የውዷ ቃል እንደዚህ ነው። ክረምቱ አልፏል፣ የዜማ ጊዜ ነው፣ የመገለጥ ጊዜ ነው። አበቦች በምድር ላይ የተገለጡበት የዜማ ጊዜ ነው። ስለዚህ መደበቅ አያስፈልግም፣ መሰወር አያስፈልግም ብሎ ይናገራታል። የተደበቀችው ዘመን ያልመጣ መስሏት ነው። የተሰወረችው ክረምት ያላለፈ ወይንም ደግሞ ዝናቡ አልፎ ያልሄደ ስለመሰላት ነው። በቁጥር 14 ላይ በአለት ንቃቃትና በገደል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ፊትሽም ያማረ ነውና መልክሽን አሳየኝ፣ ድምጽሽንም አሰሚኝ ይላታል። በአለት ንቃቃት የተደበቅሽ ወይ በገደል መሸሸጊያ የተሸሸግሽ ወይ። በአለት ንቃቃትና በገደል መሸሸጊያ የተሸሸገችው በክረምቱ ትዝታ ነው። ክረምቱ አለ፣ ዝናቡ አለ፣ ጨለማው አለ፣ ጭጋጉ አለ በሚል ትዝታ ነበር የተደበቀችው። ነገር ግን ውዷ እንዲህ ይላታል፣ አልፏል። ዝናቡ አልፎ ሄዷል፣ ክረምቱ አልፎ ሄዷል፣ አልፏል። አሁን የመገለጥ ዘመን ነው። አሁን የመውጣት ዘመን ነው። ወቅቱ ተቀይሯል። አሁን የምትነሽበት ዘመን ነው። ያማረ ድምጽና መልካም ፊት ይዛ የተደበቀችበት ዘመን እንዳበቃ ይነግራታል። ዛሬም የእግዚአብሔር መንፈስ እንደሚል ወገኖች ሆይ የመገለጥ ጊዜን እግዚአብሔር አምጥቷል። የመውጣት ጊዜን እግዚአብሔር አምጥቷል። የመገለጥ ጊዜን እግዚአብሔር በእጃችን አስገብቷል። ዘመን ሲመጣ፣ ወቅት ሲመጣ መገለጥ ደግሞ የኛ ፋንታ ነው። ሮሜ 13 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ይላል። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ሌሊቱ አልፏል። ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ ይላል። ሌሊቱ አልፏል። የምንተኛበት፣ የምንሰወርበት፣ የምንደበቅበት ጊዜ አልፏል። የመተኛት ጊዜ አልፏል። የጨለማው ጊዜ አልፏል። የመገለጥን ጊዜ እግዚአብሔር አምጥቷል። የመውጣትን ዘመንና ወቅት እግዚአብሔር አምጥቷል እያለ ቃሉ ይናገራል። የእግዚአብሔር ሕዝብ ሆይ አንድ ነገር ልንገራችሁ። እግዚአብሔር ዘመንን አምጥቷል። ዘመን ተቀይሯል። በድሮ በስቃይ ትዝታ ወይንም ደግሞ በመጥፎ ህይወት ትዝታ ያለን ሰዎች ገና ክረምት የመሰለን ጭጋግ የመሰለን አስቸጋሪ ዘመን እንዳለ የምናስብ ባለፍንባቸው መጥፎ ህይወቶች ትዝታ ወደ ኋላ የቀረን ሰዎች ዛሬ እግዚአብሔር ይናገረናል። መገለጫ ዘመን ወቅት መጥቷል። በጌታ በኢየሱስ ክርስቶስ ስም ተነስተን እንገለጣለን። መብራትን አብርቶ በእቃ የሚከድነው የለም ይላል የእግዚአብሔር ቃል። መብራት ሲጀመር የሚበራው ለመገለጥ፣ መብራት የሚበራው በቤት ላሉት ሁሉ እንዲታይ ነው እንጂ እቃ ውስጥ እንዲገባ አይደለም።
እግዚአብሔር የተባረከና የጸጋን ህይወት የሰጠን በዚህ ምድር ላይ የንጉስ ካህናት አድርጎ ያስነሳን ህይወታችን እንዲገለጥ እግዚአብሔር በእኛ ያስቀመጠው ብርሃን እንዲገለጥ እንድንወጣ እግዚአብሔር በእኛ የሚደርሳቸው ወይም የሚያገኛቸው ሰዎች እንዲገኙ እግዚአብሔር በእኛ ህይወት ውስጥ ሊሰራ የሚገባውን ስራ እንድንሰራ ነው። በኢየሱስ ክርስቶስም የመገለጫ ዘመን እግዚአብሔር አምጥቷል። የመገለጫ ጊዜ እግዚአብሔር አምጥቷል። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና ከተሰወርንበት ተስፋ ከቆረጥንበት ከቆዘምንበት የህይወት አቅጣጫ ወጥተን እግዚአብሔር እኛን በሚፈልግበት አቅጣጫ ሁሉ እንድንገለጥ እግዚአብሔር ድምጹን ያሰማናል። በጌታ በኢየሱስ ክርስቶስም እንገለጣለን። ወቅት ተቀይሯል። ክረምቱ አልፏል። በገደል መሸሸጊያ በአለት ንቃቃት የተደበቀችውን ውዱን እርግቡን ነው የሚነግራት። አልፏል እኮ ያ ትዝታ፣ አንቺን የደበቀው አንቺን የሰወረው ትዝታ አልፏል። አሁን ክረምት አልፏል። ተነሺ ተገለጭ። እግዚአብሔር በዚህ ምድር ላይ ሲያስቀምጠን በህይወታችንም ታላቅ ክብርና ጸጋ ሲገልጥ እኛ የምንደርስበት አቅጣጫ ስላለ እኛ የምንደርሳቸው ሰዎች ስላሉ ነው። እኛ ካልወጣን እኛ ካልተገለጥን እኛ በእግዚአብሔር ሐሳብና ቅባት ተሞልተን ካልተንቀሳቀስን በእኛ የሚደረሱ ሰዎች ሳይደረሱ ይቀራሉ። በእኛ የሚፈወሱ ሰዎች ሳይፈወሱ ይቀራሉ። በእኛ የሚገለጡና የሚቀቡ ሰዎች ሳይገለጡና ሳይቀቡ ይቀራሉ። ስለዚህ እግዚአብሔር እያለን ያለ ይሄ ነው። የመገለጫ ዘመን መጥቷል። የመገለጫ ወቅት መጥቷል። ተነስተን እንገለጥ። የእግዚአብሔርን ክብርና ኃይል እንግለጥ። በእኛ የሚድኑት ይዳኑ። በእኛ መባረክ ያለባቸው በእኛ እንቅስቃሴ ይባረኩ። መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 9 ቁጥር 13 ላይ የሚናገረው ቃል አለ። ሳኦል እና ብላቴናው አህያ ፍለጋ ወጥተው ግራ በገባቸው ጊዜ ወደ ባለ ራእዩ ቤት እንሂድ ብለው ያንን እንቅስቃሴ በጀመሩ ጊዜ ውሃ ሊቀዱ የወጡ ቆነጃጅትን አግኝተው ስለ ባለ ራእዩ ሲጠይቁ እንደዚህ ብለው ነው የመለሱላቸው። ወደ ከተማይቱም በገባችሁ ጊዜ መስዋዕቱን እርሱ የሚባርክ ስለሆነ እርሱ ሳይወጣ ህዝቡ ምንም አይቀምሱምና ከዚያ በኋላ የተጠሩት ይበላሉና ለመብላት ወደ ኮረብታው መስገጃ ሳይወጣ ታገኙታላችሁ። እርሱ ሳይወጣ ህዝቡ ምንም አይቀምሱምና። እነኚህ ሴቶች የሚያውቁት ነገር አለ። ሳሙኤል ካልወጣ የተሰበሰበው ህዝብ ምንም ነገር መቅመስ አይችልም። ሳሙኤል ካልወጣ መስዋዕት መቅረብ አይችልም። ህዝቡ መባረክ አይችልም። መብላት ያለበት ህዝብ መብላት አይችልም። መስዋዕት ማቅረብ ያለበት ህዝብ መስዋዕት ማቅረብ አይችልም። እርሱ ካልወጣ ህዝቡ ምንም አይቀምስም። ያን ጊዜ ሳሙኤል ቤቱ ቀርቶ ቢሆን ኖሮ የተሰበሰበው ህዝብ ምንም ማድረግ አይችልም። ስለዚህ የሳሙኤል መውጣት ለህዝቡ መመገብ ትልቅ ሚና አለው። የሳሙኤል መውጣት ለህዝቡ መሰዋት፣ መደሰት ታላቅ ሚና አለው ማለት ነው። ለዚህ ነው እሱ ሳይወጣ ህዝቡ ሁሉ ምንም አይቀምስም ያሉት። የእግዚአብሔር ህዝብ ሆይ እግዚአብሔር በህይወታችሁ መልካም ነገር ያስቀመጠ ሁሉ እግዚአብሔር ሊያንቀሳቀሳችሁ የፈለገ ሁሉ እናንተ ሳትወጡ ህዝቡ አይባረክም። እናንተ ሳትወጡ ወንጌል አይሰበክም። እናንተ ሳትወጡ ህዝብ አይበላም። በድህነት፣ በጭንቀት፣ በችግር፣ በበሽታ፣ በረሃ፣ በጉስቁልናና በብዙ እስራት ይቀራል ማለት ነው። የኛ መገለጥ ግን እነኚህ ሁሉ ሰዎች ነፃ ያወጣል። ስለዚህ ዛሬ እናገራለሁ፣ ክረምቱ አልፎ ሄዷል። ጨለማውም አልፏል። የመገለጥ ወቅትና ጊዜ እግዚአብሔር አምጥቷል። የተሰጠንንና የተቀበልነውን ጸጋ ይዘን እንድንገለጥ ዛሬ ድምጽ እየሰማን ነው። እኛ ሳንወጣ ህዝቡ ምንም አያቀምስም። ህዝቡ አይድንም። ህዝቡ አይገለጥም። ህዝቡ ነፃ አይወጣም። ታስታውሳላችሁ ሌላ እግዚአብሔር ቃል የሚናገረው ሌላ ስፍራ ላይ ሳሙኤል ስለዘገየ ሳኦል የማያስፈልግ መስዋዕት እንደሰዋ ይናገራል። ምክንያቱም የሳሙኤል መዘግየት በህዝቡም ላይ በመሪዎችም ላይ የሚያመጣው ኢፌክት እንዳለ ያሳያል። እዚህም ቦታ ላይ እርሱ ሳይወጣ ህዝቡ ምንም አይቀምሱም። የተሰበሰበው ህዝብ መሰዋት አይችልም፣ መብላት አይችልም፣ መቅመስ አይችልም። እንደዚሁም እግዚአብሔር በእኛ ህይወት ያደረገው ትልቅ ነገር ስላለ በእኛ መውጣት የሚድኑ ሰዎች አሉ። በእኛ መናገር የሚገለጡ ሰዎች አሉ። በእኛ መንቀሳቀስ የሚቀቡ ሰዎች አሉ። እንዳንንቀሳቀስ የክረምትና የጨለማ ትዝታ የያዘን ሰዎች፣ ትናንት ያለፍንባቸው ችግሮችና የአካባቢያችን ሁኔታ መገለጣችን ያዘገየ ሰዎች ዛሬ
ክረምቱ ስላለፈ ዛሬ ዝናቡ አልፎ ስለሄደ የመገለጥን ጊዜ እግዚአብሔር ስላመጣ ከተደበቅንበትና ተሰወርንበት ቦታ ወጥተን እንድንገለጥ በእኛ መውጣት ብዙዎች እንዲገለጡ በጌታ በኢየሱስም ይህን ትንቢታዊ ቃል ወደ እናንተ አደርሳለሁ። እርሱ ሳይወጣ ህዝቡ ምንም አይቀምሱም። ብዙ ሰዎች መውጣት እንዳለባቸው ያስባሉ፣ መውጣት እንዳለባቸው ያምናሉ። እግዚአብሔር በእነሱ ህይወት ውስጥ ያስቀመጠው ጸጋና ክብርም እንዳለ ያውቃሉ። ነገር ግን ለመገለጥ ብቃት ወይም ለመገለጥ ጉልበት ያንሳቸዋል። ዛሬ ይሄን ጉልበት የሚለቅ መንፈስ ቅዱስ ቃሉን በመትሰሙት ሁሉ ላይ ይመጣል፣ መገለጥ ይሆንላችኋል። በኢንፎርሜሽን ብቻ አንቀርም፣ ወይም ደግሞ መረጃ ይዘን መገለጥ አለብኝ የሚለውን ነገር ብቻ ተሸክመን መቅረት ሳይሆን መገለጥ አለብኝ የሚለውን ሐሳብ ብቻ ተሸክመን መቅረት ሳይሆን ያወቅነውን ዕውቀት የተጠራንበትን ጥሪ ከግብ ለማድረስና ተግባራዊ ለማድረግ በጌታ በኢየሱስ ስም ዛሬ መንቀሳቀስ እንጀምራለን። በሜዳ ተሰብስበው ለነበሩ እረኞች መላእክት ያበሰሯቸውን ቃል እናውቃለን። እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ ብለው ይሄንን የምስራች ይሄንን ብስራት ነግረዋቸው ሄዱ። መላእክት ከነሱ በወጡ ጊዜ ይላል ቃሉ ሂዱም አላሏቸውም፣ ተንቀሳቀሱም አላሏቸውም። ማድረግ ያለባቸው መላእክት የራሳቸውን ሚና ተጫውተው ሄዱ። መድኃኒት እንደተወለደ ንጉስ እንደተወለደ ብርሃን በምድር ላይ እንደበራ ነግረዋቸው ከሄዱ በኋላ በሉቃስ 2 ቁጥር 15 ላይ እንደዚህ ይላል። እረኞቹ ያሉትን ነው። እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልን ይህን የሆነውን ነገር እንይ ተባባሉ ይላል። ከዚያ ፈጥነውም ወጡ። እንግዲህ እንሂድ፣ እግዚአብሔር የገለጠልን ነገር እንይ። ኢንፎርሜሽን ተነግሮናል። ኢንፎርሜሽን የነገሩን ሰዎች አካባቢያችን ላይ ባይኖሩም ባያበረታቱንም ዝም ብለው መረጃ ብቻ ነግረውን ቢሄዱም እኛ ግን መንቀሳቀስ አለብን። የተነገረን ኢንፎርሜሽን የተነገረንን መረጃ በተግባር ተገልጠን ማየት አለብን። በተግባር ተንቀሳቅሰን ማየት አለብን ብለው ተንቀሳቀሱ። ኢየሱስ ጌታ ነው። አሁን ይሄንን ፕሮግራም የምትመለከቱ ሁሉ አንድ ነገር እንድታስቡ ፈልጋለሁ። ጌታ ምን ብሎናል? ምን ዕውቀት ተቀብለናል? የተማርነው በትንቢት በቃሉ በተለያየ አቅጣጫ እግዚአብሔር ምን መረጃ በሰዎች በኩል ወደኛ አምጥቷል? ስለ መጨረሻው ዘመን፣ ስለ ጸጋ፣ ስለሚድሉት ሰዎች ማድረግ ስላለብን ስራ እግዚአብሔር በህይወታችን ላይ ያስቀመጠ ወይም ለኛ የነገረን መረጃ አለ። ግን ይህ መረጃ ወደ ተግባር ተቀይሯል ወይ? የተነገረንን ነገር ለማየት ተንቀሳቅሰናል ወይ? እንግዲህ እንሂድ ተባባሉ። እነኚህ እረኞች እንሂድ፣ እግዚአብሔር የገለጠልን ይህ የሆነውን ነገር እንይ ተባባሉ ይላል። ኢየሱስ ክርስቶስ ጌታ ነው። ዛሬ እንድንንቀሳቀስ፣ ዛሬ እንድንገለጥ፣ በጨለማና በመጥፎ የህይወት ትዝታ ውስጥ ታስረን ያለን ሰዎች እንድንወጣ በጌታ በኢየሱስ ክርስቶስ ስም እናገራለሁ። መላእክት የገሊላን ሰዎች እንደዚህ ነው ያላቸው። ጌታ ካረገ በኋላ ጌታ ወደ ሰማይ ከሄደ በኋላ ቆመው ይመለከቱ ነበር። ጌታ ያረገበትን አቅጣጫ እያዩ እያለ መላእክት እንደዚህ ያላቸው፣ እናንተ የገሊላ ሰዎች ሆይ ሰማይ ሰማይ እያያችሁ ወደ ሰማይ እየተመለከታችሁ ለምን በዚህ ቆማችኋል? ቁሙ ነው ወይ የተባላችሁት? ነው ቀጥሉ፣ ተንቀሳቀሱ ነው። ሂዱ አሏቸው። መንቀሳቀስ እንዲጀምሩ መቆም ሳይሆን መንቀሳቀስ እንዲሆንላቸው ተናገሯቸው። እነኛም ሰዎች እንቅስቃሴን ጀመሩ። በሃይማኖት ስርዓት የቆምን ሰዎች አንድ ነገር ማድረግ አለብን። በኢንፎርሜሽን በእውቀት ብዙ ነገር አግኝተን ሊሆን ይችላል። ብዙ ሰዎች ነግረውን ብዙ ነገር ተምረን ሊሆን ይችላል። ነገር ግን የተማርነውንና ያወቅነውን ነገር ወደ ተግባር ለመቀየር ዛሬ መገለጥ፣ ዛሬ መውጣት አለብን። ለዚህ ነው ለውዷ እንደዚህ የሚለው በክረምት ትዝታ በጨለማ ትዝታ ቁጭ ብለሻል እርግቤ ሆይ በገደል መሸሸጊያ በአለት ስንጥቅ በእንደዚህ አይነት መደበቂያ ቦታ ተሰውረሽ ነው ያለሽው። እኔ ልንገርሽ፣ አሁን እሱ ትዝታ አልፏል። አሁን እሱ ወቅት አልፏል። አሁን እሱ ሲዝን አልፏል። ይህ የመገለጫ ጊዜ ነው። ያማረ ፊት አለሽ፣ ያማረ ቃል አለሽ፣ መልካም ፊት አለሽ፣ ያማረ ቃል አለሽ። ይሄን ይዘሽ መደበቅ እንዴት ነው የምትችይው? በጌታ በኢየሱስም ክርስቶስ የሰጠንን የህይወት ስርዓት፣ የሰጠንን ቃል፣ የሰጠንን ጸጋ፣ የሰጠንን ቅባት ይዘን የተደበቅን ሰዎች ክረምቱ አልፏል። ጨለማው አልፎ ሄዷል። ይህ የመገለጥ ጊዜ ነው። ይህ የመውጣት ጊዜ ነው። ይህ ለመውረስ የመንቀሳቀስ ጊዜ ነው። ኢየሱስ ክርስቶስ ጌታ ነው። እንውጣ፣ እንገለጥ፣ እንሂድ፣ እንገለጥ። ይህን የምትመለከቱ ወንድሞች በሙሉ እንደ ሳሙኤል መውጣት ይሆንልን። ሳሙኤል ካልመጣ ሰዎች በሳሙኤል በኩል በሚመጣው ኢንቨስትመንት መጠቀም እንደማይችሉ ሁሉ እኛ ካልወጣን እግዚአብሔር በእኛ ውስጥ ያስቀመጠው ጸጋ ሳይገለጥ ይቀራል።
እግዚአብሔር በእኛ የሚደርሳቸው ሰዎች ሳይደረሱ ይቀራሉ። ስለዚህ ዛሬ እንውጣ። በመሳፍንት ምዕራፍ 5 ቁጥር 6 ላይ እንደዚህ የሚል ቃል አለ። በአናት ልጅ በሰሜጋር ዘመን በኢያኤል ዘመን መንገዶች ተቋረጡ። መንገደኞች በስርጥ መንገድ ይሄዱ ነበር። አንቺ ዲቦራ እስክትነሺ ድረስ ለእስራኤልም እናት ሆነሽ እስክትነሺ ድረስ ይላል። መንገዶች ተቋርጠው ነበር። መንገደኛው በስርጥ ይሄድ ነበር። ሃይዌይ ጠፍቶ መገለጫ ጠፍቶ ሰው ሁሉ ወደ አሻውና መልካም ወደሚመስለው ነገር ግን መልካም ወዳልሆነ መንገድ ይሄድ ነበር። እስከ መቼ ድረስ? አንቺ እስክትነሺ ድረስ። የዲቦራ አለመነሳት ሰዎችን በስርጥ መንገድ ይወስዳቸዋል። በማያስፈልግ ባልታወቀና ባልተረጋገጠ መንገድ ትክክለኛ ባልሆነ ስታንዳርድ ይወስዳቸዋል። አሁንም እንደዚህ ነው። እግዚአብሔር የቀባቸውና የጠራቸው በእነሱ መውጣት ብዙዎችን ማስነሳት የሚችሉ ዲቦራዎች፣ በእነሱ መነሳት ከባድና ኃይለኛ የተባለውን ጠላት ማጥፋት የሚችሉ ዲቦራዎች እንዲነሱ እግዚአብሔር ይናገራል። ክረምቱ አልፏል። ይህ የመገለጥ ጊዜ ነው፣ የመነሳት ጊዜ ነው። ዲቦራ ሆይ ተነሺ። አንቺ እስክትነሺ ድረስ ሃይዌይ ጠፋ። አንቺ እስክትነሺ ድረስ መንገዶች ተቋረጡ። ሰዎች መንገድ በሚመስሉ ነገር ግን መንገድ ባልሆኑ መንገዶች እየሄዱ አለቁ። የስርጥ መንገድ የሚባል አለ። ሁሉ መንገድ መልካም አይደለም። መልካም ስለመሰለ ብቻ መልካም አይደለም። ለሰው ቅን የምትመስል መንገድ አለች ይላል። ፍጻሜዋ ግን የሞት መንገድ ነው። ፍጻሜዋ ግን ክፉ መንገድ ነው። አንድ ነገር ስለመሰለ ትክክል አይደለም። ዲቦራ ስትነሳ ሃይዌይ መከፈት ይቻላል። ታውቃላችሁ፣ ብዙ መልካም ነገር ያደረጉላቸው ኢያኤልን ታውቃላችሁ፣ የሰራችውን ስራ። ሰሜጋርን በበሬ መውጊያ 600 ሰው የገደለ ጀግና ነው። አስጨናቂውን በመዶሻና በካስማ የገደለች ጀግና ናት ኢያኤል። ነገር ግን በእነኚህ ሰዎች ዘመን ምንም ጥቃቅን ጥሩ ነገሮችን ቢሰሩም ሃይዌይ መክፈት ግን አልቻሉም። ዲቦራ እስክትነሳ ድረስ ማገልገል ብቻ አይደለም ዋናው ነገር ግን ሃይዌይ መክፈት፣ ሰዎች የሚንቀሳቀሱበትን ትክክለኛ አገልግሎት ማገልገል፣ ሰዎች ሁሉ መራመድ በትክክል መሄድ የሚችሉበትን መንገድ መክፈት፣ ይህ ትክክለኛውና ዋናው አገልግሎት ነው። ዲቦራ ካልተነሳች እነኚህ መንገዶች የተቋረጡ ነው የሚሆኑት። ዛሬ ይህንን ድምጽ በምትሰሙ ሁሉ ላይ አንድ ነገር እናገራለሁ። ሃይዌይ ለመክፈት በኢየሱስም እንነሳ። ሰው በየት እንደሚሄድ ግራ በገባው በዚህ ዘመን ላይ በስርጥ መንገድ ብዙዎች እየሄዱ ባሉበት፣ ስታንዳርድ ጠፍቶ ሰው የመሰለውን እያደረገ ባለበት እንደ መሳፍንት ዘመን ሰው ሁሉ በትናንሽ መንገድ ይሄ ነው እያለ በሚሄድበት ዘመን ሃይዌይ ለመክፈት ትክክለኛውን ስራ ለመስራት አስጨናቂውን ለመገልበጥ ዲቦራዎች በጌታ በኢየሱስ ክርስቶስም እንዲነሱ ዛሬ እናገራል። እህቶች እንዲነሱ፣ ጨለማ ነው ብለው ያሰቡ፣ ክረምት ነው ብለው ያሰቡ የተደበቁ ሁሉ እንዲወጡ፣ ዲቦራዎች እንዲወጡ፣ ዲቦራዎች እንዲነሱ፣ ይሄን መንገድ እንዲከፍቱ፣ የክብርና የኃይል የጸጋ መንገድ ዘመናቸውን እንዲገዛው፣ ለሰዎች እንዲገለጡ እግዚአብሔር ዛሬ ቃሉን እያሰማን። እህቶች ተነሱ። ጠላት ሴቶችን አይወድም፣ መነሳታቸውን አይወድም፣ መንቀሳቀሳቸውን አይወድም። ገና ከሴቲቱ የሚወለደው ራስህን ይቀጠቅጣል ተብሎ ስለተባለ ከሴቲቱ የተወለደ ዓለምን አድኗል። አሁንም ከሴቶች የሚወለደው ጸጋና ብቃት፣ ክብር፣ ራእይ ራሱን ስለሚቀጠቅጠው ሴቶችን በክረምት አትሞስፌር ወይም ደግሞ በጨለማ አትሞስፌር መያዝ ይፈልጋል። በጌታ በኢየሱስ ክርስቶስም ክረምቱ አልፏል፣ ትገለጣላችሁ። ብርሃን ሆኗልና ትገለጣላችሁ፣ ትወጣላችሁ። እግዚአብሔር ይባረክ። ሃይዌይ ከጠፋ ሰውን የሚያጠፋው መጥፎ ነገር ሳይሆን አቅጣጫን አለማወቅ ነው። ትክክለኛ መንገድ ካልተከፈተ፣ እኛ ካልወጣን፣ እግዚአብሔርን በእኛ የሚሰራው ስራ በግልጽ ካልተከፈተ፣ እግዚአብሔር የሚገልጠው ነገር በእኛ ህይወት ውስጥ ካልገለጠ ሰዎች ትክክለኛ ባልሆነ የህይወት ስርዓት ይሄዳሉ ማለት ነው። በሁለተኛ ሳሙኤል ምዕራፍ 18 ቁጥር 8 አቤሴሎም ሲመራው የነበረው ጦር የደረሰበትን መጽሐፍ ቅዱስ ይናገራል። አቤሴሎም ምንም አልተቀባም ወይም ጥሪ የለውም። ነገር ግን በምኞት አመራር ወይንም በወኔ አመራር ህዝቡን ይዞ ወጥቶ ነበርና እሱ ይመራው ስለነበረ ህዝብ ነው መጽሐፍ ቅዱስ እንደዚህ ይላል። ከዚያም በአገሩ ሁሉ ሰልፍ በአገሩ ሁሉ ፊት ላይ ተበተነ። በዚያን ቀን ሰይፍ ከዋጠው ህዝብ ሁሉ ይልቅ ዱር ብዙ ዋጠ ይላል። ሰይፍ ከዋጠው ይልቅ፣ ጠላት ከጨረሰው ይልቅ ዱር ብዙ ዋጠ። አቅጣጫን አለማወቅ ብዙዎችን ጨረሰ። አቅጣጫን አለማወቅ ብዙዎችን ገደለ። ሰይፍ ከዋጠው ይልቅ ዱር ብዙ ዋጠ።
ልንገራችሁ በዚህም ዘመን እንደዚህ ነው። ዕውቀት ከማጣት የተነሳ የጠፋው ነው የሚብሰው ጠላት ካጠፋው ይልቅ። አመራር ከማጣት የተነሳ ሃይዌይ ከማጣት ትክክለኛ የተከፈተ መንገድ ከማጣት የተነሳ የጠፋው ይበልጣል። ዛሬ እንነሳለን በጌታ በኢየሱስ ክርስቶስ። መንገዱን የያዙት ክፉአን ሁሉ ይረግፋሉ። ክረምቱ ስላለፈ ጨለማው ስላለፈ የመገለጥ ዘመን ስለሆነ የመውጣት ዘመን ስለሆነ ዛሬ እንገለጣለን፣ እንወጣለን፣ ብዙዎችን እናንቀሳቀሳለን። በእኛ መውጣት ያለባቸው ሁሉ መንቀሳቀስ ይጀምራሉ። መጽሐፍ ቅዱስ ላይ ጌታ እንደዚህ አለ፣ እውር እውርን ሊመራው አይችልም። ይሄ ፕሪንሲፕል ነው። አንድ እውር ሌላውን እውር መምራት አይችልም። ምክንያቱም ያኛው እውር ስለሆነ አንድ ብልጥ እውር እኔ ያለሁ ብሎ ሊሞክር ይችላል ሌላውን እውር። ስለዚህ እውር እውርን ሊመራው አይችልም፣ አይደረግም። ቢደረግ ግን እውርን ቢመራው ተያይዘው ገደል ነው የሚገቡት አለ። ስለዚህ ስለ ሊደርሺፕ ስናስብ የሚመራው ማየት አለበት። እውር እውርን ሊመራው አይገባም፣ አይችልም። ምክንያቱም ውጤቱ መጥፎ ስለሆነ። ስለዚህ የሚያይ ሰው እውርን ይመራል ማለት ነው። የሚያይ ሰው የሌሎችን አይን ይከፍታል ማለት ነው። የሚያይ ሰው ለሌሎች አይን ይሆናል ማለት ነው። ስለዚህ በመነሳታችን ብዙዎች እንደሚንቀሳቀሱ እናምናለን፣ ብዙዎች እንደሚገለጡ እናምናለን። ኢየሱስ ጌታ ነው። በማቴዎስ ቁጥር 8:28 ላይ ስለ ጌታ እንደዚህ ይላል፣ ወደ ጌርጌሴኖን ሀገር በመጣ ጊዜ አጋንንት ያደሩባቸው ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው እጅግ ክፉዎች ነበሩ ይላል። ሰው በዚያ መንገድ እስኪሳነው ድረስ እጅግ ክፉዎች ነበሩ። ያንን መንገድ ስለያዙት ሰዎች ማለፍ አይችሉም ነበር። ስቃዩ እኮ የነኚህ እስረኞች በአጋንንት የታሰሩ ሰዎች ብቻ አይደለም። ያ ሃይዌይ ተይዞ ነበር፣ በአጋንንት ተይዞ ነበር። በጣም መጥፎችና ክፉዎች ስለሆኑ ያን መንገድ ማንም መጠቀም አይችልም ነበር በእነኚህ የመቃብር መናፍስት ምክንያት። ምንም አቋራጭ ቢሆን ያ መንገድ ምንም የተመቸ ቢሆን ምንም አይነት ጥቅም ቢኖረው በእነኚህ መናፍስት ስለተያዘ በዚያ መንገድ ሰው ማለፍ እስካይችል ድረስ እነኚህ ሰዎች ክፉዎች ነበሩ ይላል። እነኚህ አጋንንት የሚያንቀሳቅሳቸው የመቃብር መንፈስ የሚያንቀሳቅሳቸው ሰዎች መንገዱን ይዘውት ነበር። ሃይዌዩ ተይዞ ነበር። በጌታ በኢየሱስ ክርስቶስ ስም ዛሬ አንድ ነገር ይሆናል። በዘመናችን ላይ አንድ ነገር ይሆናል። በህይወታችን ላይ አንድ ነገር ይሆናል። እነኚህ መንገድ የያዙ መናፍስት በኢየሱስ ስም ይጠረጋሉ። ሃይዌይ የያዙ ህዝቡ እንዳይወጣ፣ ህዝቡ የተመቸውን እንዳያገኝ፣ ህዝቡ መውጣት በሚገባበት እንዳይወጣ፣ ህዝቡ መውረስ በሚገባው እንዳይወርስ ሃይዌዩን የያዙ መንገዱን የያዙ መናፍስት በጌታ በኢየሱስ ክርስቶስ ስም የወደቁ የተሰበሩ ይሆናል። እግዚአብሔር ይባረክ። መነሳት ዘመናችን፣ መነሳት ጊዜያችን፣ ለመነሳት ለመውረስ ጊዜያችን ነው። በጌታ በኢየሱስ ክርስቶስ ስም ዛሬ እንነሳለን። ዛሬ እጸልያለሁ። ተደብቃችሁ ያላችሁ፣ ተሰውራችሁ ያላችሁ፣ በመጥፎ ትዝታ በክረምት ነውና በጨለማ ነው ትዝታ ስፍራችሁን ለቃችሁ መገለጣችሁን መውጣታችሁን የተዋችሁ ሰዎች ዛሬ በላያችሁ ላይ ቃል አወጣለሁ። ዛሬ ሳሙኤሎች ላይ እናገራለሁ። እናንተ ካልወጣችሁ የሚበላ የለም፣ የሚባረክ የለም፣ ነፃ የሚወጣ የለም። ስለዚህ በጌታ በኢየሱስ ክርስቶስ ስም ተወጣላችሁ። ዲቦራዎች ላይ ተነብያለሁ፣ እናገራለሁ። ዛሬ የናንተ የመውጣት ዘመን ነው። እናንተ ካልተነሳችሁ ሃይዌይ አይከፈትምና፣ እናንተ ካልተነሳችሁ መንገድ አይገለጥምና ዛሬ እንድትንቀሳቀሱ በጌታ በኢየሱስ ክርስቶስ ስም ቃል አወጣለሁ። ዛሬ ተንቀሳቀሳችሁ። ያለው ጨለማ የሚመስለው በጌታ በኢየሱስ ክርስቶስ ስም ከላያችሁ ላይ የተወገደ ይሁን። የጨለማ ትዝታ እናንተን የሰወረ በብዙ ምክንያት የተሰወራችሁ አገልጋዮች መገለጥ ሲገባችሁ መውጣት ሲገባችሁ እናንተን የምትጠብቅ ምድር እያለች የፍጥረት ናፍቆት ወደ እናንተ እያለ ነገር ግን በብዙ ምክንያት ያልተገለጣችሁ ሁሉ የመገለጥ ዘመን እንደሆነ አበስራችኋለሁ። በጌታ በኢየሱስ ክርስቶስ ስም ተገለጡ። በኢየሱስ ክርስቶስ ስም ውጡ። በኢየሱስ ክርስቶስ ስም ውጡ። አሁን መነሳት ይሆናል። የእግዚአብሔር መንፈስ ሆይ በየቦታው ሰዎችን መንካት ጀምር። ቅባትህን ይዘው ጸጋህን ይዘው ኃይልህን ይዘው የተሰወሩ ሰዎች በመጨረሻው ዘመን ላለው ክብርና ኃይል መገለጥ እንዲችሉ አሁን መንፈስህ ይንካቸው። አሁን ኃይልህ ይንካቸው። አሁን ክብርህ ይንካቸው። አሁን ቅባትህ ይንካቸው። ኢየሱስ ክርስቶስ ጌታ ነው። አባት ሆይ ተመስገን። ስምህ ለዘላለም የተባረከ ይሁን። ይሄንን ቴሌቪዥን እየተከታተላችሁ ያላችሁ ጌታ ኢየሱስ ክርስቶስን የህይወታችሁ ጌታ ያላደረጋችሁ ሰዎች ካላችሁ ዛሬ ከእናንተ ጋር መጸለይ እፈልጋለሁ። እናንተም እንድትገለጡ ከጨለማው ዓለም እንድትወጡና ብርሃን እንድትሆኑ
ለእናንተም ዘመንና ወቅት መጥቶላችኋል። አንድ ጸሎት ከኔ ጋር ጸልዩ። እግዚአብሔር ሆይ አመሰግናለሁ በሉት። ስለፈጠርከኝ አመሰግናለሁ። ጌታ ሆይ እኔ ተቅበዝብዤ የጠፋው በግ ነኝ፣ ኃጢአተኛ ነኝ። ለኃጢአቴ ግን ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሎልኛል፣ ደሙን አፍስሶልኛል። ይሄንን ጌታ አሁን እቀበላለሁ። አባት ሆይ ለሰው ልጆች መዳን ወደ ምድር የላከውን ልጅህን እቀበላለሁ። ጌታ ሆይ አሁን ተቀበለኝ፣ አሁን በደም እጠበኝ፣ አሁን አንጻኝ፣ አሁን ልጅህ አድርገኝ። አሜን። ይህንን ጸሎት ከጸለያችሁ በአድራሻችን ልታገኙ ትችላላችሁ። እግዚአብሔር ይባርካችሁ። የተወደዳችሁ ተመልካቾቻችን ሰላም ለእናንተ ይሁን። በቀረበው መልእክት እንደተባረካችሁና የእግዚአብሔርን ቃል በሕይወታችሁ ለውጥና መታደስ እንዳመጣላችሁ እናምናለን። አስተያየት ካላችሁ እንዲሁም የጸሎትና የምክር አገልግሎት ከፈለጋችሁ በአድራሻዎቻችን ልታገኙ ትችላላችሁ። አገልግሎቱ እንዲቀጥል እንዲሁም ብዙዎችን መድረስ እንድንችል ይህንን ራዕይ በጸሎት በሐሳባችሁና በገንዘባችሁ በመደገፍ አብራችሁ እንድትቆሙ እንጋብዛችኋለን። በስክሪኑ ላይ በምትመለከቱት አድራሻ ደውሉልን፣ ጻፉልን። እግዚአብሔር ይባርካችሁ። ጌታ ምን ብሎናል? ምን ዕውቀት ተቀብለናል? የተማርነው በትንቢት በቃሉ በተለያየ አቅጣጫ እግዚአብሔር ምን መረጃ በሰዎች በኩል ወደኛ አምጥቷል? ለመነሳት፣ ለመባረክ፣ ለመነገድ፣ ለመማር፣ ለማሸነፍ ለየትኛውም ነገር ቁልፉ ክርስቶስ ነው። ክርስቶስ አለኝ ብለን እንድንነሳ እግዚአብሔር ድምፁን እያሰማን ኑሯችን ላይ ትኩረት ካደረግን ተልእኮ እንዘነጋለን። ተልእኳችን ላይ ትኩረት ካደረግን ግን የኑሯችንን ጉዳይ ሁሉ እግዚአብሔር ይረከበዋል። ጌታ ይባረክ። Life of Christ is coming to you. Everything will be changed. Hallelujah.